ሰላም ጋይስ እንዴት ናችሁ? ዛሬ የፍሬሽማን ኮርስ ጂኦግራፊ ቻፕተር 4 ዋተር ሪሶርስ የሚለውን እናያለን። ዋተር ሪሶርስ ኦፍ ኢትዮጵያ የኢትዮጵያ የውሃ ሀብት ምን ያካትታል የሚለውን እንዲሁም ያላቸውን ካራክተሪስቲክስ የምናይበት ፓርት ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ኦኬ ዋተር ሪሶርስ የኢትዮጵያ የውሃ ሀብትን ስናይ እንግዲህ አንደኛ ሪቨሮች አሏት ኢትዮጵያ፣ ሁለተኛስ ሌኮች አሏት፣ በሶስተኛ ደረጃ ሰብሰርፌስ ዋተር ወይም ግራውንድ የመሬት ውስጥ የከርሰ ምድር ውሃ የምንለው አላት። ስለዚህ የኢትዮጵያ ዋተር ሪሶርስ ለሶስት እንደዚህ ከፋፍለን ማየት እንችላለን ማለት ነው። ኢትዮጵያ በውሃ ሀብት እጅግ በጣም የታደለች ሀገር ነች። ኦኬ ሪቨሮችን በምናይ ሰዓት ዘኢትዮጵያን ሪቨር ስንል የኢትዮጵያን ወንዞች በምናነሳ ሰዓት unlike many other African countries ኢትዮጵያ is endowed with many rivers። ኢትዮጵያ እንግዲህ ከሌሎች ከአፍሪካ ሀገራት በተለየ ኢትዮጵያ የብዙ ሪቨሮች ባለቤት ነች። majority of river originated from highland area and cross the Ethiopian boundary። አብዛኞቹ የሚሆኑት የኢትዮጵያ ሪቨሮች ከሃይላንድ መነሻቸውን ከሃይላንድ ያደረጉ ሲሆን እንዲሁም የኢትዮጵያን ባውንደሪ ክሮስ ማድረግ የቻሉ ናቸው ማለት ነው። የኢትዮጵያ ድንበር ተሻጋሪ የሆኑ ወንዞች ናቸው ማለት ነው አብዛኞቹ። also all together Ethiopian river forms 12 major watersheds separating the Mediterranean Sea from the Indian Ocean drainage system። እንግዲህ ሁሉም አንድ ላይ 12 ዋና ዋተርሼድ መስራት ትችሏል። ዋተርሼድ ስንል ዋና በጣም ድንበር ተሻጋሪ የሆኑ ወንዞች ወደ ሜዲተራኒያን እና ኢንዲያን ኦሽን ድረስ የሚዘልቁ የሆኑ ወንዞችን ባለቤት ነች ማለት ነው ኢትዮጵያ። ስለዚህ ምን ካራክተሪስቲክስ አለው ስንል የኢትዮጵያ ሪቨሮች ወንዞች ምን ካራክተሪስቲክስ አላቸው? እሺ ኦዊንግ ዘ ሃይላንድ ኔቸር ኦፍ ዘ ኢትዮጵያን ላንድ ማስ። እንግዲህ ከሃይላንድ ነው አንደኛ መነሻቸው ከየት ነው? ከኢትዮጵያ ከከፍተኛ ቦታዎች ነው የሚነሱት እነዚህ ሪቨሮች። ሌላው ደግሞ ሰርፌስ ሪጂድነስ፣ እንግዲህ የሚጓዙትም ሪጂድ በሆነ ሰርፌስ ነው ማለት ነው። እነዚህ ሪቨሮች የሚጓዙት በጣም ሸለቋማ በሆኑ ቦታዎች ነው የሚሄዱት። ዘ አውትዋርድ ኢንክሊኔሽን ኦፍ ዘ ሃይላንድ፣ እንዲሁም ደግሞ እነዚህ ሪቨሮች ሌላው ደግሞ አስገራሚ ካራክተሪስቲክሳቸው አውትዋርድ ኢንክሊኔሽን መሆናቸው ነው። የኢትዮጵያ ተራራማ ቦታዎች የት አካባቢ ይገናኛሉ ብለናል? ሴንትራል ፓርቱ ተራራማ ቦታ ነው። እንዲሁም ዌስተርን እንዲሁም ወደ ሳውዝ ኢስተርን ፓርቱ ምንድነው ተራራማ ቦታ ነው። ስለዚህ የኢትዮጵያ መሃሉ አካባቢ ተራራማ በመሆኑ ምክንያት ኢትዮጵያ ወደ ውስጥ የሚፈስ ውሃ የላትም፣ ወደ ውጭ እንጂ ለሌሎች ሀገሮች ነው ማለት ነው የሚፈስ የሆነ ወንዝ ያላት። ከመሃል እምብርቷ ታፈልቅና ወደ ጎረቤት ሀገሮች ቀለብ የሚሆን ወንዞችን ታፈልቃለች ማለት ነው ኢትዮጵያ። ለዛ ነው አውትዋርድ ኢንክሊኔሽን የሚለን እዚህ ጋር። ሌላው ደግሞ የሪቨሮች ካራክተሪስቲክስ ዘ ክላይሜት ኮንዲሽን ኢትዮጵያን ሪቨር ሃቭ ዘ ፎሎዊንግ ካራክተሪስቲክስ። እንግዲህ በክላይሜት ኮንዲሽን ደግሞ ስናይ የሚከተሉትን ካራክተሪስቲክስ ይይዛል። የመጀመሪያው almost all major river originate from highland elevated more than 1500 meter above sea level። ከሃይላንድ ነው ኦሪጂኔትድ የሚደረጉት ስንል ሃይላንዶች ከ1500 ከባህር ጠረር በላይ ከፍታ ያላቸው ማውንቴኖች የሚነሱ ናቸው ማለት ነው አብዛኛው ሪቨሮች። majority of Ethiopian river are transboundary። ሌላው ደግሞ አብዛኛው የኢትዮጵያ ሪቨሮች ትራንስባውንደሪ ድንበር ተሻጋሪ ናቸው። due to marked seasonality rainfall Ethiopian river are characterized by extreme seasonal fluctuation። እንግዲህ ኢትዮጵያ ሲዝናል የሆነ ሬንፎል ስላላት ወይም የዝናብ ሁኔታውን ኢትዮጵያ ውስጥ ስናይ ሲዝናሊ ነው። ክረምት ላይ ይጥላል፣ በጋ ላይ ያቆማል። ስለዚህ ክረምት ላይ በሚጥልበት ሰዓት ወንዞችም የተለያየ የሆነ ሲዝናሊ የሆነ የውሃ መጠን ይሯቸዋል ማለት ነው። ፍላክቹዌት ያደርጋሉ። በክረምት በጣም ከፍተኛ ውሃ ሲይዙ፣ በበጋ ደግሞ ያ የውሃ መጠን ይቀንሳል ማለት ነው። ይህም አንዱ የኢትዮጵያ ሪቨር ካራክተሪስቲክስ ነው። In the wet season rainfall in higher and the river are full bursting their bank። እንግዲህ በዌት ሲዝን ወይም በዝናባማ ወቅት ከፍተኛ የሆነ ዝናብ ይጥላል። ያ ማለት ሪቨሮች ፉል ይሞላሉ። destroying small bridges, damaged roads and flooding lowlands
ስለዚህ ምን ድልድዮችን እስከ መስበር የሚደርስ አቅም ያለው በጣም የሚጋፋ የሆነ ውሃን ያፈሳሉ ማለት ነው። ሪቨሮች ወደ ሎውላንድም እንደዚሁ ዱሪንግ the dry season በደረቃማ ጊዜ ደግሞ በበጋ ከዛ በተቃራኒው ማለት ነው they become mere trickles of water or even dry up። ስለዚህ በጣም ትንሽ መጠን ያለው ውሃ ይዘው ይፈሳሉ። አንዳንዶቹ ደግሞ ኢቨን ኢፍ አንዳንዶቹ የመድረቅ ባህሪ ሁሉ ያጋጥማቸዋል ማለት ነው። due to surface rigidness they have rapid and water fail along their course። እንግዲህ የኢትዮጵያ የመሬት ቶፖግራፊው ሪጅድነስ በዚህ ሪጅድ በሆነ ቦታ በሸለቆማ ቦታ በመሄዳቸው ምክንያት የኢትዮጵያ ወንዞች ራፒድ ናቸው፣ በጣም በፍጥነት ነው የሚሄዱት። ለምን? ከተራራማ ወደ ዝቅተኛ ቦታዎች ስለሚፈሱ ማለት ነው። ስለዚህ ራፒድ የሆነ ዋተር ፌል አላቸው። ይሄም አንዱ ካራክተሪስቲክስ ነው። they have cut a steep side river valley and a deep gorge along their course። ስለዚህ የተለያዩ ቦታዎችን ከት እያደረጉ እየቆራረጡ እየሸረሸሩ ቫሊ እየሰሩ ከዚህ ከጎን ተራራዎችን ተገን እያደረጉ የሚሄዱ ናቸው ማለት ነው። ዲፕ ኮርጆችንም የሚሰሩ ናቸው። ጥልቅ የሆኑ ሸለቆዎችን እየሰሩ የሚሄዱ ናቸው ማለት ነው እነዚህ የኢትዮጵያ ወንዞች። river in Ethiopia flow and steep slope having steep profile የሚል ስያሜ ያላቸው። steep ማለት ቀጥ ያለ በቃ ተዋረድ የሆነ ከተራራማ ወደ ዝቅተኛ ቦታ ስለሚፈሱ steep የሆነ ስሎፕ ነው ያላቸው ሪቨሮች። ይሄም አዲስ ነገር አይደለም። some of river serve as boundaries both international and domestic administrative። እንግዲህ አንዳንድ ሪቨሮች በባውንደሪ ኖርማሊ ኢትዮጵያ ውስጥ የሚቀሩም አሉ፣ ድንበር ተሻጋሪዎችም አሉ። ድንበር ተሻጋሪዎች እንግዲህ በኢንተርናሽናልና በዶሜስቲክ ሕግ የሚተዳደሩ ይሆናሉ ማለት ነው እነዛ ሪቨሮች። እንግዲህ የኢትዮጵያን ሪቨር በአጭሩ እዚህ ጋር ማየት እንችላለን። አባይ፣ ዋቢ ሸበሌ፣ ገናሌ፣ ዳዋ፣ አዋሽ፣ ተከዜ፣ ጊቤ ወይም ኦሞ፣ ባሮ፣ አቆቦ ማየት እንችላለን። መድረሻቸው መነሻቸው የት ነው? ካትመንጭ ኤሪያ እዚህ ጋር አለ የሚይዙት የውሃ መጠን። ስለዚህ አባይ በሚይዘው ቮሊዩሜትር ላርጀስት ነው ያልነው እዚህ ጋር ነው 54.4 ይይዛል ማለት ነው። ስለዚህ ላርጀስት ያልነው ለዚህ ነው። ካችመንት ኤሪያውን በምናይበት ሰዓት ግን ደግሞ ዋቢ ሸበሌ ነው ሎንገስት ብለናል። ሎንገስት ያልንበት ዋቢ ሸበሌን በካችመንት ኤሪያው ነው። ይሄው ከአባይ ይበልጥም እዚህ ጋር እንደምታዩት ይበልጣል። ከዛ ወዴት ተርሚኔሽናቸው ማውዛቸው ወይም አባይ ሜዲትራኒያን ሲ መጨረሻቸው የት እንደሆነ እዚህ ጋር ያሳያል። ገባሪ ወንዛቸውን እዚህ ጋር ያሳያል። ይሄንን እናንተ ዲፕሊ አንብቡት። ሌላው ዘኢትዮጵያን ሌክስ ሚለው ነው የምናገኘው። አሁን ሶርስ ኦፍ የኢትዮጵያን የውሃ ሀብት እያየን ነው። ሪቨሮች የውሃ ሀብት ናቸው። ከዛ ሌኮች፣ ከዛ በኋላ አንደርግራውንድ እናያለን። ስለዚህ ወደ ሌኮች ስንመጣ ሪላቲቭሊ ኢትዮጵያ ኢዝ ሪች ኢን ሌክ። ኢትዮጵያም በአንጻራዊ ቢሆንም በሌኮች ሀብታም ነች። ብዙ ሌኮች፣ ብዙ ሀይቆች ባለቤት ነች ማለት ነው። ኦልሞስት ኦል ኢትዮጵያን ሌክ አር ሪዛልት ኦፍ ቴክቶኒክ ፕሮሰስ ኦፍ ቴክስ ፕለስ ዲዩሪንግ ኳትነሪ ፔሪድ ኦፍ ቴነዛይክ ኢራ። የኢትዮጵያ ሌኮች እንግዲህ ሙሉ በሙሉ በሚባል ደረጃ በቴክቶኒክ ፕሮሰስ አማካኝነት የተፈጠሩ ናቸው። በኳትነሪ ፔሪድ በሰነዛይክ ኢራ ማለት ነው። ኤክሰፕት ይለናል። ኤክሰፕት ፊው ማጆሪቲ ኦፍ ሌክ አር ሎኬትድ ዊዝን ዘ ሬፍት ቫሊ ሲስተም። እንግዲህ ጥቂት ሌኮች ናቸው እንጂ አብዛኛው የት ነው የሚገኙት? ሬፍት ቫሊ ሲስተም ውስጥ ነው ማለት ነው የሚገኙት አብዛኛው የኢትዮጵያ ሌኮች። ኤክሰፕት የምንላቸው ኤክሰፕት እነ ጣና ከሬፍት ቫሊ ውጭ ናቸው ማለት ነው። ሌክ ጣናን በምናይበት ሰዓት the lake in this drainage are mainly formed on faulting depression and are clustered along system forming linear pattern። እንግዲህ እነዚህ ሌኮች ድሬኔጃቸው ምንድነው? ፎልቲንግ ዲፕሬሽን ነው። በፎልቲንግ አማካኝነት የተፈጠሩ ናቸው። ስለዚህ ክላስተር ናቸው ማለት ነው። ያ ማለት በጣም የተቀራረቡ ናቸው፣ የተጠጋጉ ናቸው እነዚህ ሌኮች። ዝዋይ፣ ላንጋኖ በምናይበት ሰዓት ኢቭን ኢፍ የሚገናኙ ሁሉ አሉ። ጫሞ፣ አባያ፣ ብዙ ሌኮችን ማንሳት እንችላለን። በስዕል ወደታች እናየዋለን። ኦኬ፣ ከሌክ እንግዲህ ስናነሳ በኢትዮጵያ ትልቁ የሆነውን ሌክ የመጀመሪያውን ነው የምናገኘው፣ ሌክ ጣና። the largest lake in Ethiopia ትልቁ በኢትዮጵያ ሌክ ጣና ነው። occupies shallow depression in the highland። እንግዲህ ዲፕሬሽኑ ግን ሻሎ ነው። ያ ማለት ብዙም ወደ ውስጥ ጥልቀት የለውም። ከሃይላንድ አካባቢዎች ላይ ነው ይህ ሌክ ጣና የተገኘው። ስለዚህ ጥልቀቱ በጣም ትንሽ ነው፣ 9 ሜትር ምናምን አካባቢ ነው አቬሬጅሊ ጥልቀት ያለው። በጣም ላርጀስቱ ነው ሌክ ጣና። the Tana depression is believed formed the following slower sinking and reservoir by lava flow between ጎጃም and ጎንደር ማሲፍ።
እንግዲህ ጣና በዲፕሬሽን አማካኝነት የተፈጠረ ነው ይለናል። ያ ማለት ያው ስሎወር ሲንኪንግ የመሬት መዝቀጥ በተለይ በጎጃምና በጎንደር ማሲፎች መካከል የመሬት መዝቀጥ አጋጥሞ በዛ የተከሰተ ነው ማለት ነው ሌክ ጣና። ኦኬ ኢትዮጵያ is also gifted with crater lake ኢትዮጵያ እንዲሁም ደግሞ የክሬተር ሌክ ባለቤት ነች። የክሬተር ሌክ ባለቤት ነች። ያ ማለት the lake at and around ቢሾፍቱ የሚገኙ ክሬተር ማለት ይሄ ያቆራ አይነት ወንዞች እናገኛለን። ብዙ ናቸው እነዚህም። ወንጭን ኒር አምቦ ላይ ሐይቅ ደሴን ማየት እንችላለን። ዘ ክሬተር ሌክ ኦን ቶፕ ኦፍ ማውንት ዛቁላ እንደዚሁም ሌክ አሸንጌ ትግራይ ኢንፎርምድን ቴክቶኒክ ባዚን እነዚህም ሁሉ ትናንሽ ሌኮችን እናገኛለን ማለት ነው። ኢትዮጵያ የሌኮች ባለሀብት ነች ማለት እንችላለን። አዘር ታይፕ ኦፍ ሌክ ኢን ኢትዮጵያ አር ማንሜድም ደግሞ ሌኮች አሏት ኢትዮጵያ ሰው ሰራሽ ማለት ነው። ሌክ ቆቃን ማየት እንችላለን። ፊንጬ፣ መልቃ ወቃና ኤንድ መኒ አዘር ሌክ ዳምድ ፎሎዊንግ ሃይድሮኤሌክትሪክ ፓወር ጀነሬሽን ፕሮጀክት። እንግዲህ ሰው ሰራሽ ሌኮች የሚባሉት ከግድብ በስተጀርባ ያሉ የሆነ ወንዝ ሲገደብ ከግድቡ በስተጀርባ የሆነ የተንጣለለ ሌክ ይሰራል። ያንን ሌክ ነው እንግዲህ ቆቃ ፊጬ እያለን ሰው ሰራሽ ሌኮች ባለቤት ኢትዮጵያ። ወደፊትም አባይ ተገድቦ ሲያልቅ ግዙፉ የአፍሪካ ሰው ሰራሽ ሐይቅ ይኖራታል ማለት ነው። ኦኬ ሌላው ክላስተር ኦፍ ሌክስ አር ላይን አፕ ዊዝን ሜን ኢትዮጵያን ሬፍት ቫሊ ይላል። እንግዲህ የኢትዮጵያ ሌኮች ክላስተር ናቸው ብለናል። በሜን ኢትዮጵያን ሬፍት ቫሊ ይገኛሉ። እነዚህ ሌክ አባያን ማየት እንችላለን። ኢዝ ዘ ላርጀስት ኦፍ ኦል ሌክ ኢን ዘ ሲስተም በሜን ኢትዮጵያን ሬፍት ቫሊ ውስጥ ላርጀስቱ እንደ ኢትዮጵያ ሳይሆን በዚህ በሜን ኢትዮጵያን ሬፍት ቫሊ ሲስተም ውስጥ ካሉት ሌኮች ነው። ሌክ አባያ ላርጀስቱ ነው ይላል። ዘ ሳውዘርን ቲፕ ኦፍ ሬፍት ቫሊ ፎርም ዘ ማርሽላንድ ኮልድ ጨው ባህር። እንግዲህ ሳውዝ ፓርቱን ስናይ ጨው ባህርን የምናገኘው በዚህም ቦታ ደግሞ ሰገኔን ዊንቶ ሪቨሮችን እናገኛለን። ሌላው ሻላ ኤንድ ዝዋይ ሌኮችን ማንሳት ተገቢ ነው። አር ዲፐስት ኤንድ ሻሎወስት ሌክ ኢን ሴንትራል ኢትዮጵያን ሬፍት። እንግዲህ ሻላ ማለት ምን ማለት ነው? ዲፐስቱ ነው ይላል። በጣም ጥልቅ የሆነ ሐይቅ ነው ማለት ነው። ኦልሬዲ ወደ ታች 29 ሜትር ምናምን አካባቢ መሰለኝ ጥልቀት ያለው ከኢትዮጵያ ሌኮች ዲፐስቱ ሌክ ሻላ ሲሆን ዝዋይ ደግሞ ሻሎ ውስጡ ነው። ምንም ወደ ጥልቅ የማይገባ በጣም 4 ሜትር ምናምን አካባቢ መሰለኝ ወደ ውስጥ አቬሬጅ ላይ ሲሰራ ዝዋይ። ስለዚህ በኢትዮጵያ the deepest and the shallowest lake in central ኢትዮጵያ ሪስፔክቲቭሊ ከተባለ ሻላ ኤንድ ዝዋይ መሆናቸውን እንዳትረሱ። እዚህ ጋር ሙሉ ሲስተማቸው አለ። ሌክ ጣና ምን ያህል ከቨር እንደሚያደርግ እንትኑ ወደ ውስጥ ምን ያህል እንደሚገባ አባያ፣ ጫሞ፣ ዝዋይ፣ ሻላ። እንግዲህ ይሄ ሻላ እንደምታዩት 266 አለው። ቆቃ 9 ሜትር። ዝዋይን በምናይበት ሰዓት 8.95 ሜትር ብቻ ነው ጥልቀት ያለው። ስለዚህ በጣም ሻሎ ውስጥ ነው ዲፐስት ነው ያልነው በዚህ ምክንያት ነው ማለት ነው። እንግዲህ ክላስተርድ ሎኬሽናቸውን በምናይበት ሰዓት የኢትዮጵያ ሌኮች እንግዲህ ሌክ ጣና ይሄ ነው ግዙፉ ሌክ ጣና እዚህ ጋር እናገኛለን። ከዛ በኋላ ሌሎች ሌኮችን ግን ምንድናቸው ክላስተርድ ሆነው የምናገኛቸው እንደዚህ ጋር ሳውዘርን ፓርት ላይ በጣም ክላስተርድ ሆነው ይገኛሉ። እዚህ ጋር እንደምታዩት በጣም ተጠጋግተው ማለት ነው። እዚህ ጋር እንደምታዩት ቆቃ አለ መጀመሪያ፣ ከዛ ዝዋይ፣ ከዛ ላንጋኖ፣ ሐዋሳ፣ አባያ፣ ጫሞ እያለ ይቀጥላል ማለት ነው። እነዚህ የኢትዮጵያ ሌኮች ናቸው። በመጨረሻ የኢትዮጵያ ዋተር ሪሶርስ የምናየው ሰብሰርፌስ ወይም ግራውንድ ላይ ወይም የከርሰ ምድር ውሃ ባለቤት ነች ኢትዮጵያ። ስለዚህ ይህ ደግሞ አስ ኮምፔርድ ሰርፌስ ዋተር ሪሶርስ ኢትዮጵያ ኢዝ ላወር ግራውንድ ዋተር ፖቴንሻል። እንግዲህ ከላይ ከሚፈሱ ወንዞች አንጻር ስናይ ኢትዮጵያ ከውስጥ ያላት ከመሬት ውስጥ ያላት ውሃ መጠን በጣም ዝቅተኛ ነው ይለናል። however there exist higher total exploitable ground water potential ግን ወደፊት ቢሆንም ሃየር የሆነ ግራውንድ ፖቴንሻል ይኖራል። በተለይ አባይ ተገድቦ ሲያልቅ የከርሰ ምድራችንን ምክንያቱም ሰው ሰራሽ የአፍሪካን ግዙፉን ሰው ሰራሽ ሐይቅ ይፈጥራል። ስለዚህ ግዙፉ ሐይቅ ደግሞ ሲንጣለል ውሃው ወደ ውስጥ የመዝቀጥ ውስጥ ለውስጥ የመሄድ ባህሪ ይኖረዋል ማለት ነው።
ኦኬ ክላይሜት ኤንድ ጂኦፊዚካል ኮንዲሽን ዲተርማይን አቬይላቢሊቲ ኦፍ ግራውንድ ዋተር ሪሶርስ። እንግዲህ የኢትዮጵያ ክላይሜቱና ጂኦግራፊክ ኮንዲሽኑ የከርሰ ምድር ውሃውን አፌክት አድርጎታል ይለናል። based on existing scantily knowledge, the groundwater potential of Ethiopia is estimated 2.6 up to 6.5 ቢሊዮን ሜትር ኪዩቢክ። በጣም ትንሽ ነው። ከ2.6 እስከ 6.5 ቢሊዮን ሜትር ኪዩቢክ የሚሸፈን ውሃ አላት ተብሎ ይገመታል። የከርሰ ምድር ከሚፈሱት ስናይ ኦልሬዲ የሁለት ወንዞች አባይን ብናነሳ ስንት ነጥብ ቢሊዮን ሜትር ኪዩቢክ ውሃ የሚይዝ ነው። ሰርፌስ ጋር የማይነጻጸር ነው ማለት ነው። ኢትዮጵያ የከርሰ ምድር ውሃ በጣም ትንሽ ነው ማለት እንችላለን። Considering various separate studies, Ethiopian potential groundwater is believed to range between 12 up to 13 ቢሊዮን ሜትር ኪዩቢክ። የተለያዩ ስተዲዎች ጥናቶች አሉ፣ እንዲሁም የሚሉ አሉ ከ12 እስከ 30 ይደርሳል የሚል ጥናትም አለን የሚለን እዚህ ጋር። ኦኬ ዋተር ሪሶርስን በዚህ ጨረስን። የመጨረሻ ፓርቱን ዋተር ሪሶርስ ፖቴንሻል ኤንድ ዲቨሎፕመንት ኢን ኢትዮጵያ የሚለውን ፓርት ይዤላችሁ